በዓለማችን ላይ እያንዳንዳችን ከዚህ ፊት እንደዚህ በደንብ አስረግጬ ተናግሬ አላውቅምና ለኢትዮጵያ ወጣቶች ዛሬ ቀኑ ቅዳሜም ነውና በብዛት በጎ አድራጎት የምሰራበት ቀን ስለነበረ ይህንን በጣም አሪፍ የነበረውን ኢነርጂ በተለያየ ምክንያት ማስቀጠል አልቻልኩምና ይህን አንተርሼ ሁለት ሀሳቦች ልነግራችሁ እፈልጋለሁ። በዓለማችን ላይ በቀጥታም ይሁን በተዘዋዋሪ ሁለት ኃይሎች፣ ሁለት መንፈሶች፣ ሁለት በጣም ተፎካካሪ የሆኑ አጀንዳዎች አሉ። በእኔ አረዳድ እንደው አጠር አድርጌ የምነግራችሁ አንደኛው በጣም ከባድ አሉታዊ የሆነ አጀንዳ ሲሆን፣ ሁለተኛው ደግሞ እጅግ አሪፍ የሆነ ሁላችንንም የሚያግዝ አጀንዳ ነው። የማጥፋትና የማልማት ብላችሁ ልትከፍቱ ትችላላችሁ። በጣም የሚገርማችሁ ነገር ሁለቱም የማጥፋቱም ይሁን የማልማቱ በቀጥታም ይሁን በተዘዋዋሪ ትልቁ ታርጌት የሚያደርጉት ኢኮኖሚ ነው፣ ገንዘብ ነው። ገንዘብን ብትቀንሱ ከዚህም ከዛም ከሁለቱም ሳይድ 80% አጀንዳ አይኖርም። ኦኬ። በጎ ለማድረግ የሚሰሩ ስራዎች የሚሆኑ ለማጥፋት የሚሰሩ ስራዎችን ዝም ብላችሁ ስታወዳድሩ እዚህም ጋር የገንዘብ ፍላጎት አለ፣ በጎ የማድረጉም ስራ ውስጥ የገንዘብ ፍላጎት አለ። ለሁለቱም ሳይድ በቂ ገንዘብ መስጠት ቢቻል 80% አጀንዳቸው አይኖርም። 20% ምናምን ሊቀር ይችላል። መንፈሳዊ በሉት ትልልቅ የፊሎሶፊ ነገሮች ሊቀሩ ይችላሉ ማለት ነው። አሁን የምታዘበው ምንድን ነው? ለምሳሌ እኔ ራሴ ከሰራኋቸው የተለያዩ ፋውሎች፣ የተለያዩ ስህተቶች ዝም ብዬ ወደኋላ ሳይ ዛሬ እግዚአብሔር ይመስገን እግዚአብሔር እድሜ ሰጥቶኝ ነገሮች ላይ ሪፍሌክት የማድረግ የራሴን የህይወት ጉዞ ቆም ብዬ ማየትና የቱ ጋር ነበረ ጥሩ የሰራሁት፣ እስቲ የቱ ጋር ነበረ የተታለልኩት፣ ምን አይነት አጀንዳ ነው የትኛው ጉዳይ ውስጥ ያለው የሚሉትን ነገሮች ማየት ሲጀምር በጣም ብዙ የተማርኳቸው ነገሮች አሉ እና ይሄን መናገር ለኢትዮጵያ ወጣቶች እጅግ ጠቃሚ ነው። በጣም ይጠቅማቸዋል። ለምታስተውሉ ወጣት ስለሆንክ አይደለም። ወጣትነት የአስተሳሰብ ጉዳይ ነው። የእድሜ ጉዳይ ብቻ አይደለም። ምናልባት እድሜው 23 የሆነ ግን በአስተሳሰቡ 80 ዓመት የደረሰ ሊኖር ይችላል። እድሜው 60 ዓመት የሆነ በአስተሳሰቡ ግን ገና ወጣት የሆነ ሰው ይኖራል። እኔ የአስተሳሰቡን ወጣትነት ነው የምናገረው። ለኢትዮጵያውያን በመማር ለምታስቡ፣ በመሻሻል ለምታስቡ፣ ራሳችሁን ማሻሻል ለምትፈልጉ የምታገኟታን እያንዳንዷን እድል ለበጎ ዓላማ መጠቀም እንድትችሉ ቆም ብላችሁ ብዙ ነገሮችን እንድታስተውሉ ነው አደራ ምላችሁ ነኝ። ለምን የኔ አይነት ተሳስቶ ምናልባት በደንብ ነገሮችን ሳያይ ከፊት ሆኖ ነገር ግን የተሳሳተ አቅጣጫ ላይ የሚጠራችሁ ሰው እንዳይኖር፣ እንደዚሁም ደግሞ በጎ ቦታ ቆሞ ነገር ግን አሁንም አጀንዳ በገንዘብ ተጠልፎበት እጁ ላይ ስታዩት የሚሰራው ነገር በጎ ነው፣ ነገር ግን ከኋላ ደግሞ የሚያውቀውን የማያውቀው የገንዘብ አጀንዳ አለበት። ይሄ ሁለቱ ተቀያይጦ ዓለምን ግራ ያጋባል። ትውልድ ይሳሳታል። ብዙ ስህተት በጣም ያደጉ የሚባሉ ሀገሮች ላይ፣ ሀብታም የሚባሉ ሀገሮች ላይ በጣም ብዙ ስህተት፣ ብዙ በደል ደርሷል። ከምታዩት ከዚህ ከረጃዥም ፎቆች በጣም ከምታዩት ዘመናዊ መኪናዎች ከሚታዩት በጣም የተትረፈረፈ ሀብት ጀርባ በጣም ብዙ የሰው ህይወት ነው እየስቃይ ላይ ያለው። ብዙ ሰዎች መኖራቸውን እየረገሙ ነው ያሉት። ብዙ ሰዎች ተስፋ ቆርጠዋል። ራሳቸውን የሚጎዱ ከባድ ሱስ የሚወስዱ አደንዛዥ ነገሮች ውስጥ ያሉ ቀናቸውን ረግመው የሚውሉ ሰላም መባባል የከበዳቸው በጣም ብዙ ነው ያሉት። ከቤተሰብ ጀምሮ ከእናትና ከአባት ይጀምራል። እጅ ቀስ እያለች ወደ እኛ ሀገርም ድሮም ነበረ። እኛ ደግሞ እንደገና ዓለም የፈታውን ያልፈታነው ችግር አለ። አብዛኛው ቦታ ላይ አሁን ዓለማችን ስለ ውሃ፣ ስለ ምግብ ሲናገር አታዩ። ብዙዎቹ ከዛ አልፈዋል። እኛ ግን ዛሬም ስለ ኑሮ ውድነት፣ ከኑሮ ውድነትም ውሃ ስለማጣት፣ ምግብ ስለማጣት፣ ቤት ስለማጣት፣ መሰረታዊ የኑሮ ነገሮችን ስለማጣት፣ ስለ ስደት ነው የምናወራው ማለት ነው። ግን ነገሮቹ ቆም ብሎ እጅግ ማስተዋል ይፈልጋል። ፈቃዱ ያንተ ወንድም ስለሆነ ፈቃዱን ስለምታውቀው ምናምን ኢትዮጵያዊ ስለሆነ አማርኛ ስለሚናገር ሳይሆን ምንድን ነው የፍቃዱ ሞቲቬሽን የሚለውን አስተውሎ ማወቅ
ትንሽ ያንተን በደንብ የማገናዘብና የማስተዋል አቅም ይጠይቃል። እኔ እዚህ ቁጭ ብዬ ማውራው አሁን በምናገረው ላሰናክል ስለምችል ብዙ እንደዚህ የሚያሰናክሉ ስላሉ ያንቺ የማስተዋል አቅም እጅግ መሰረታዊ ነገር ነው። እኔ የምናገረው ሳይሆን የሆነ ሰው ወንድምሽ ስለሆነ ወይም የአንቺ አካባቢ ተወላጅ ስለሆነ ወይም አንቺ ቤተክርስቲያን ስለሚመጣ ሳይሆን አንቺ እዛ ሰው ጋር ያለውን አጀንዳ ከሱ ጀርባ ያሉትን ነገሮች አስተውለሽ የማወቅ ነገር ለሱም ይጠቅማል፣ ለአንቺም ይጠቅምሻል። መጥፎ ነገሩ ምንድን ነው? አብዛኛው ማህበረሰብ ዝም ብሎ ከመከተል ያለፈ ምንድን ነው እየሆነ ያለው ነገር? ብዙ ጊዜ እንደምታውቁት ኢትዮጵያ ውስጥ ያው ማስለቀሻው የሰው ደም ነው። የሆነ የማህበረሰብ ክፍል ያልቃል፣ የሆኑ ሰዎች ይሞታሉ። ከዛ በኋላ ያ እዛ ደም ላይ ይቆምና ይነገዳል። በጣም የሚያሳዝነኝ ነገር እሱ ነው። የኛ ሀገር ንግድ በሞቱ ሰዎች ላይ ነው የሚነገደው። በጎ በሉ መጥፎ ነገሩ በብዛት ስቶሪዎቹ መነሻ የሚያደርጉት ሀዘንን፣ ለቅሶን፣ ሞትን፣ ችግርን ምናምን በጣም ከባድ የሰው እንትን የሚያሰቃዩትን ይዘው ነው የሚጀምሩት። አብዛኛው ሰው ደግሞ አስተውልም ስሜታዊ ነው። ይሄ ለስሜት ይመቻል። ይሄ ነው ማህበረሰቡን ግራ እያጋባ ያለው ማለት ነው። ፖለቲካው ምናምን ብትሉት ፖለቲካ ውስጥ 80%ቱን የገንዘብ ጥቅም ብታወጣ አብዛኛው ጦርነት በዓለም ደረጃ ይቆማል። አይደለም ከኢትዮጵያ አሁን ትልልቆቹ ሀገሮች የሚዋጉትን እንኳን የኢኮኖሚ ነገሮች ብትመልሱ አብዛኛው ጦርነት ቆመ። ሄዶ ሄዶ ስታዩት የነዳጅ ነው የገንዘብ ነው የምናምን ነው። በቃ ያን ያህል ህይወት ማዳን የሚባል ነገር ብዙ የለበትም። ሄዶ ሄዶ ብር ነው፣ ሄዶ ሄዶ ገንዘብ ነው ማለት ነው ዝም ብዬ ስታዘብ። ነገር ግን ይሄ ከትንንሽ ነገሮች ያልፋል። ከተራ ጦርነት ጀርባ የአስተሳሰብ ነገር አለ። ማህበረሰቡ የሚረዳበት ማህበረሰቡ ነው ገበያው፣ ወጣቱ ነው ገበያው። እሱ ነው የሚሞተው፣ እዛ ጋ ነው ገንዘብ የሚወጣው። ቢያንስ ገንዘብ ወጪ ያደርጋል ሄዶ በቀጥታ ባይዋጋ ማለት ነው። ፋሽን ኢንዱስትሪ ውስጥ ብታዩ ነፍ የሆነ ግብዳ ዳገት የሚያህል አጀንዳ አለ። ትምህርት ካሪኩለም ውስጥ ብትሄዱ እንደዛ፣ የምርምር አጀንዳዎች ጋር ብትሄዱ እንደዛ። ስለዚህ ሁለት ኢነርጂ አለ፣ የማጥፋት ኢነርጂ፣ የማልማት ኢነርጂ። ሁለቱን ደግሞ አንድ የሚያደርጋቸው ምንድን ነው? ገንዘብ ነው። አሁን ቲክቶክ ላይ ሁሉ ቲክቶክ ላይ የሚለጠፉ ነገሮች ዝም ብላችሁ ብታዩ ሄዶ ምን አለበት? የገንዘብ ሞቲቬሽን አለ። የገንዘብ ሞቲቬሽኑን ብታነሳ 80%ቱን ተናጋሪ ዝም አስባልከው። ስንት ነገር ነው እያየን ያለ ነው። አሁን ቲክቶክ ላይ ሰዎች ይዘው እየመጡ ያሉትን ነገሮች ዝም ብላችሁ ብታስተውሉ ለምንድን ነው ይሄን ያደረገችው ብለህ ጠጋ ብለህ ብታይ ምናልባት የሆነች የምትከፈል ገንዘብ አለች። ያ ሁሉ እስክስታ፣ ያ ሁሉ ለቅሶ፣ ያ ሁሉ እንትን ከጀርባ ምንድን ነው? ትንሽ ገንዘብ ነው። ከዛ ግን ያልፋል። ሳያውቁት ብዙ ሰዎች ሳያውቁት ገንዘቡን እንኳን በቀላሉ ሊተው እየቻሉ የማስተዋልና ነገሮችን የመረዳት ክፍተት ስላለ ይታለላሉ። ለምሳሌ ሃይማኖታዊ ነክ ነገሮች፣ የሆነ ነገር ሃይማኖታዊ መስሎ ከመጣ አብዛኛው ሰው ሁለቴ ሳይጠይቅ አይኑን ጨፍኖ ነው የሚሄደው። ይሄን ድራማ ደግሞ የሚጫወተው የራሱ መንፈሳዊ ተቋም መሪ ነኝ ባይ ትንሽ የተሻለ ያውቃሉ የሚባሉት በቃ ድራማ አድርገውታል ዓለሙን ማለት ነው። ትምህርትን ብትሉ እንደዛው ካሪኩለሞቹ በአብዛኛውን ጊዜ ነው ያሳለፍኩት ትምህርት ዓለም ላይ። ካሪኩለሞቹን ሳያቸው ጠጋ ብዬ የሚደረጉ ነገሮችን ሳይ ዶቶቹን ለማገናኘት በሞክር በምችላት አቅም ማት በቃ ይቆጨኛል አንዳንዴ። ስለዚህ አደራ አንብቡ፣ ራሳችሁን በእውቀት ኮትኩቱ በየቀኑ። ይሄ ዲግሪ ይዘዋል ፕሮፌሰር ነው ምናምን ነው ግራን ቀኙን ምናምን አስጠል የሚባለውን መጽሐፍ እያነሳ አንብብ፣ ሰውን አዳምጥ፣ በደንብ ጠይቅ። ለምን ብለህ ጠይቅ። እየሄደ ይገባሃል የሆነ ጊዜ። ይህንን ነው ማለት እንፈልገው። እንግዲህ ሁለት ኢነርጂ ያለ ብያቸዋለሁ። ምርጫው ያንተ ነው። የቱ ጋር የቆምኩት ብለህ በየቀኑ ራስን ማትከልስ ከሆነ ሳታውቀው ማአት ኪሎ ሜትር ከሄድክ በኋላ ሲገባ የጥፋት መንገድ ላይ እንዳለህ ሊገባ ይችላል። እና ይህንን ነው ብላችሁ ኢትዮጵያ ወጣቶች በርቱ። እግዚአብሔር ይስጥልኝ።